በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሲአይኤው ሰንሰለት አንድ በትሬን አቆምልሃለሁ ላይ ጭንቅላትህን 30 ቢሊዮን ሆነህና አንድ በትር ይበቃሃል። አብርሃም አምላክ ከኛ ጋር ነው። እኔ ጀግና ነኝ፣ ፈጣሪ አለ፣ ባለቀ ደቂቃ ይመጣል። ይሄን ሁሉ ያወደምክ ግን ዘር ማንዘርህ ይጠፋል። የአሜሪካው የደህንነት መስሪያ ቤት ሲአይኤ ጽላተ ሙሴን ለመቀማት የዘረጋው ምስጢራዊው ሰንሰለት ተጋልጧል። ታቦታ ያለችበትን ማሰስ ነው። ነጮች ዝም ብለው አገር ላይ አይወሩህም። ማንንም ነጭ አምጥቻ ያሳያለሁ ብትል ሰብር ያስቀምጥልሃለሁ። የዛኔ አሳያለሁ የናጠቃቀመኝ። አትደፈራት። ይሄ ቤት ትልቅ በዓለም አይደለም የኢትዮጵያ ሕዝብ ዓለም የሚደመምበትን ታሪክ ይዤ ነው የቆምኩት ማለት ነው። ኢትዮጵያዊነት ፍቅር የሌለው እዚች በር ላይ እንዳይደርስ አልፈልግህም እልህ። አረ ሚሳኤልም ይዛችሁ ነው። ክንፉን የዘረጋ ሊቀ መላእክት ከኔ ጋር ነው። ለኢትዮጵያ ሕዝብ አይደለም ለዓለም ሕዝብ የሚሆን ምግብ ይዣለሁ ማለት ነው። ይሁዳውና ባንዳው ተለይቷል። ስለዚህ ማህበሩ ላይ ያሉ አድፍጠው የተቀመጡ አንነካቸው። ከዝምታጸዳ እሷ ነች ማለት ነው። ለስራው እንቅፋት የሚሆነውን ከመንገድ ታነሳለች። ስለዚህ ለመታሰሬ ለኔ ለእስር ቤት መታሰሬ የበቁ እጅግ በርካቶች የማህበሩ አባላት እጅ አለበት። መዋለ ንዋያችንን ኢትዮጵያ ላይ እናፈሳለን። በልማት ሰበብ ምድሪቷን እናርሳታለን። በዚህም ከመሬት በታች ተደብቆ ያለውን ምስጢራዊ ኃይላቸውን ወይም ጽላተ ሙሴን እናገኛለን። ሀገሬና ሃይማኖቴ የሚለውን እናደቀዋለን። እርስ በእርስ በጦርነት እንዲተላለቁ እናደርጋቸዋለን። ለብዙ ሺህ ዓመታት ተደብቀን ሰርተናል። አሁን ግን በግልጽ እንዋጋቸዋለን ተብሎ የተነገረውን የምዕራባውያንን ሴራ በማህበሩ ላይ የተዘረጋውን ምስጢራዊው የሲአይኤ ሰንሰለትን በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ኢትዮጵያውያንን በኢትዮጵያውያን እንዋጋቸዋለን። ታሪካቸውን እንመዘብረዋለን። ምስጢራዊ ቦታቸውን እንበረብረዋለን። የድሮ ኢትዮጵያኖች በደመና እየሄዱ አባቶቻችንን ያስቀኑ ነበር። አሁን ግን በእርግጥም የለም። ገዳማቱን ሁሉ የራሳችንን ሰዎች አስቀምጠን እያንዳንዱን ነገር ደርሰንበታል። ከኛ የተደበቀ ነገር የለም። የጥንት አባቶቻቸው የሰሩትን ታሪክ መንፈሳዊ ሕይወታቸውን በርዘነዋል። እንዳይነቀል አድርገን በተከልነው እሾህ ሃይማኖታቸውን በርዘነዋል። አዲስ ትውልድ ሀገሬና ሃይማኖቴ የሚል ሕዝብ ዳግም የሚነሳ ከሆነ ግን የመጨረሻው ውጊያችን በኢትዮጵያ ላይ አድርገን እናጠናቀቀዋለን። የፍጻሜው ፍልሚያችን ኢትዮጵያ ላይ ይሆናል ተብሎ የተነገረው የነጮች የዘመናት ዕቅድ ምስጢራዊ ሴራን እውን ለማድረግ በገንዘብም ሆነ በየትኛውም ዓለማዊ ጥቅማጥቅም በመደለል ስራቸውን እንደሚሰሩ የታወቀ ነው። ለሀገር፣ ለሕዝብ፣ ለታሪክ፣ ለሃይማኖት በእውነት መንገድ የቆመውን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያን ማህበሩን ለማፍረስ የማህበሩ አባል መስለው ለዓመታት ውስጥ ለውስጥ ተመሳስለው ሲሰልሉ የነበሩት አሁን ራሳቸውን በማጋለጥ በተቃውሞ ጎራ የተሰለፉት ማህበሩን ለመበተን ሌሊትና ቀን እየሰሩ ያሉት ከበስተኋላ ባለው የነጮች ምስጢራዊ ቡድን ከተቋቋመው በሲአይኤ ድጋፍ መሆኑን ተደርሶበታል። በአሁን ሰዓት ማህበሩን እየተቃወሙና እያሳደዱ ካሉት መካከልም የገንዘብ ድጋፍ እየተደረገላቸው ያሉት በዝምድናም ይሁን በትውውቅ በቀጥታም ይሁን በተዘዋዋሪ በትውልድም በዜግነትም አሜሪካዊ ከሆኑት ጋር የአሜሪካው የደህንነት መስሪያ ቤት ውስጥ ከሚሰሩት ከሲአይኤ ጋር ጥብቅ ግንኙነት እንዳላቸውና የዚሁ ምስጢራዊ ቡድን ስራ አስፈጻሚ እንደሆኑ ሁኔታዎች ያመለክታሉ። በኢትዮጵያ ላይ እውነት ተዳፍኖ እንዲቀር ሕዝብ ከባርነት ወደ አርነት እንዳይሸጋገር የምንጊዜም የምዕራባውያኑ ዕቅድና ተግባር ቢሆንም ድሃ አደጉንና ጦማዳሪውን በፈለገ የሕዝብ አንድነትንና የሀገር ሉዓላዊነትን በሰበከ በዚህ ታላቅ ማህበር ላይ በአንጻሩ ህልውናውንና የወደፊት ተስፋውን ለማክሰም
ቀንና ሌሊት ያለመታከት ለጥፋት እየተፋጠኑ ያሉ እንደሆነ ግልጽ ነው። ለዚህም ደግሞ ዘኢትዮጵያ ግብረሰናይ ማህበር ከ300 በላይ ኢትዮጵያውያንን መሰረታዊ ፍላጎት የሚያሟላበትን የሂሳብ ቁጥር በእጅ አዙር እንዲታገድ አድርገዋል። በዚህም ደግሞ በሰማይም በምድርም እስከ ዳግም ምጽአት ድረስ የ300 ሰዎች የምስኪን እንባ ጥያቄ ሆኖ ይጠብቃቸዋል። በስጦታ መልክ ያበረከቱትን የዕቃ ዝርዝር ቀን ጠብቀው ጊዜ አመቻችተው ከኩሽና ጓንት እስከ ዕቃ ማጠቢያ ሽቦ ሳይቀር ይመለስልን በማለት ወጥረው በመያዝ የጊዜ እንቅፋት ከመሆንም አልፎ ተርፎ የእያንዳንዱን ማህበርተኛ ማንነት በማጥናት ከሀገር ውጭ ድረስ በአውስትራሊያ ሀገር ሚዲያ በማቋቋም የስም ማጥፋት ዘመቻ በመክፈትና በማሸማቀቅ ቤተሰብ ከቤተሰብ አጣልተዋል። ለፖሊስ የተሳሳተ መረጃን በመስጠት ስልጣንን ያላግባብ በመጠቀም ማህበርተኛውን አሳስረዋል። ቤት ኪራይ የሚከፍልበትን ቤተሰብ የሚረዳበትን የግል የሂሳብ ቁጥርን እንዳይንቀሳቀስ አሳግደዋል። ገዳመ ጽላተ ሙሴ ወመስቀለ መድህንን ይህን ታላቅ ቦታ ለመሸጥና አስተላልፎ ለመስጠት ብዙ ሙከራ አድርገዋል። የስም ማጥፋት ዘመቻም ከፍተዋል። ይሄ ሁሉ ውጊያ እየተፈጸመ ያለው ከሲአይኤ ድጋፍ በሚያገኙት የማህበሩ ተቋሚ በሆኑት ሲሆን በኢትዮጵያ ምድር ማንም ሰው የፈለገውን የማምለክ ህገ መንግስታዊ መብቱ ነው። ማንም ሰው የፈለገውን የማራመድ የራሱ አካሄድ ነው። ነገር ግን ይህን ያህል የክፋት ርቀት እውነት እንዳይገለጥ፣ የሀገር ትንሣኤ እንዳይረጋገጥ፣ የጽላተ ሙሴ ኃይል እንዳይገለጥ የሚደረግ ውጊያ የሲአይኤ ረጅሙ የሰለላ ሰንሰለት ወጥመዱ የተዘረጋበት መሆኑን ትውልድ ሊያውቅ፣ ህዝብ ሊያስተውል ይገባል። እንበለ መከራ እይትረከብ ጸጋ እንዲሉ ማንም ቢሆን ሳይፈተን አልፎ የእግዚአብሔርን ጸጋ ያገኝምና በሐዋርያት ቤት የይሁዳ መኖር ግድ ነው። ይህ ሁሉ ነገር ከመምጣቱ አስቀድሞ ግን የሰማይ መልእክት ለማህበሩ እንዲህ ተብሎ ነበር። ማህበሩን ለማፍረስ ዓላማ ይዘው ይመጣሉ። አግብተው ልጅ እስከ መውለድ ይደርሳሉ። ውስጥ ለውስጥ መረባቸውን ዘርግተው ተመሳስለው ይቀመጣሉ። በሳምሶናይት ረብጣ ገንዘብ ይዘው ገዳመ ጽላተ ሙሴን እምነታችሁን፣ ታሪካችሁን እንድትሸጡላቸው ለማድረግ ይሞክራሉ። ገንዘብም እንዳያታልላችሁ፣ እውነትንም እንዳትክዱ፣ ከሚመጣው ፈተና እንዲታመልጡ ተብሎ የማስጠንቀቂያ መልእክት ለማህበሩ ቀድሞውኑ የተነገረው ተፈጽሟል። ይሁዳውና ባንዳው ተለይቷል። የዓለም ጦር ቢመጣ፣ የህዝብ ማዕበል ቢነሳ የሰማይ አምላክ የተናገረውን የኢትዮጵያ ትንሣኤ እንዳይሆን የሚከለክለው ምድራዊ ኃይል አይኖርም። ጽላተ ሙሴን መውሰድ ማለት ከአንበሳ ጉሮሮ ስጋ እንደመቀማት ይቆጠራል። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ከሰማይ አምላክ የተሰጠውን ትእዛዝ እየፈጸመ ለሀገር፣ ለህዝብ፣ ለታሪክ፣ ለሃይማኖት ትልቅ ዋጋ ከፍሏል። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ባለቤታቸውን አጥተዋል። በማህበሩ ላይ ይህ ሁሉ እስከ ሞት የሚያደርስ ፈተና እየደረሰ ያለው ከበስተጀርባው ምን ሴራ ታቅዶ ቢሆን ነው? አሁንስ ጽላተ ሙሴን ለመውሰድ የተከፈተው ጦርነት የማን ነው? የማህበሩ ተቃዋሚ ከሆኑት ከበስተጀርባ ያለው የሲአይኤ ሴራ መሆኑን የኢትዮጵያ ህዝብ በሙሉ ይሄን አውቆ ከእውነት ጎን ይቆም ዘንድ ትውልድ ታሪኩንና ሃይማኖቱን ይጠብቅ ዘንድ እያሳሰብኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ